ቻሉ የኔ ጀግና። አሁን ምን እንዳስደስተኝ ታውቃለህ? ምራትን ወደ ቤት ስለመለስኩልህ። እሱ እንዳለ ሆኖ በመጨረሻ እቅድ የመሳካቱ ነው። በእውነት በመጨረሻም በሚስት ፍቅር እንደምትረታ አውቅ ነበር። ምን ታደርገዋለህ? ቀለበት አለያየን፣ እስር ቤት አስተሳሰረ። እሺ ሌባ ሙሽራ ስለመጣች ደስታችሁን እያከበራችሁ ነው? ምንድን ነው የምታወሪው ሜርሲ? ጭራሽ አምሽተሽ መምጣት ጀመርሽ? ቆይ አንቺ ምን ባደርግሽ ነው የሚሻልሽ? ተዋት አባዬ፣ ሽንፈታቸውን እያስተናገዱበት ያለ ሰዓት ስለሆነ ምንም ነገር ቢያደርጉ አይፈረድባቸው። እና በቀጣይ ምን ልታደርግ ነው? ወደ እስር ቤት ልትመልሰኝ ነው ወይስ ሀብትን ብቻ ለመውረስ ስትል ልታጠፋኝ? ሜርሲ እኮ እኔ ወንድምሽ ነኝ አንቺን ለማጥፋት የምሞክረው። አታስመስል እባክህ። ሲጀመር አንተ የኔ ወንድም ሆነህ አታውቅም። ይበቃሻል እያልሽ ነው ሜርሲ። አሁን ወደ ክፍልሽ ግቢና ተኝ። ምን ነው ወንድም የሆነ አታውቅም ስል በጣም ቅር አለ አባዬ። እውነቴን ነው ሜርሲ። ከዚህ በኋላ ጠብሽ ከኔ ጋር። ከአንተ ጋር እኮ ከተጣላን በጣም ቆያል። ታውቃለህ አባዬ፣ በፊት ካጠገብህ እንኳን እንድጠፋ አልፈልግም ነበረ። የእናቴም የአባቴም ተወዳጅ ልጅ እኔ ብቻ ነበርኩ። በፈጠረሽ ሜርሲ አቁሚ። ምን ነው የእናቴ ስም ሲጠራ ደስ አይልህም አይደለ? ግን ለምን ይመስላል እናቴ በጣም ተጣላኝ ነበር። አልወድህም። እሺ በጣም ነው የምታስጠላኝ። ከዚህ በላይ ይበቃሻል። ሰማኛለህ? በስተመጨረሻም እንግዲህ ሜሪ ታስራለች ማለት ነው። እንግዲህ ሜሪ እንድትታሰር የሆነችበት ምክንያት ደግሞ እሷ ወንጀሉን ስለፈጸመች ነው። እንግዲህ ሁላችንም እንደምናውቀው የማህደር ነፍስ የጠፋው በሜርሲ እጅ ነው። ይህንን ደግሞ እንድታደርግ ያነሳሳቻትና የገፋፋቻት ደግሞ አጸደ ነች። አጸደ ይህንን ያደረገችበት ምክንያት ደግሞ በጣም ግልጽ ነው። ምክንያቱም የዚህን ቤት ገንዘብ እዝራ እንዳይወርስ እዝራን ለማሳሰር ነበረ። ነገር ግን ራሷ ተጠምዳበታለች ማለት ነው። በስተመጨረሻም እንግዲህ ሜርሲ በምትታሰርበት ሰዓት አክስቷንም አጋፍጣታለች ማለት ነው። ለዚህ ሁላ ነገር ያበቃችኝ እሷ ነች። ስለዚህ ብቻዬን መታሰር የለብኝም ብላለች። የሚገርመው ነገር ግን አጸደ ለካ ከዚህ በፊትም ከሜርሲ ስር ወይም ደግሞ በተለይ ደግሞ ከእስክንድር ስር የማትጠፋው ገንዘብ እንዲሰጣት ነበረ። ምክንያቱም እስክንድር እንግዲህ ቤተሰቦቹ ገንዘቡን ያወረሱት ንብረታቸውን ለሱ ነው። አጸደም ደግሞ እህቱ ነች። ነገር ግን አጸደ ገንዘብ የምታጠፋ የምታወድም እንዲሁም ደግሞ ገንዘቡን በአግባቡ እንደማትጠቀምበትና እንደምታጠፋፋው ስላወቁ ነበረ ማለት ነው እናትና አባቶቻቸው ለእስክንድር ንብረቱ ነው የሰጡት። እናም እንግዲህ አሁን ላይ አቶ እስክንድር ደግሞ ለልጁ ነው በስሙ ያደረገለት ለእዝራ። ስለዚህ ከእዝራ ገንዘቡን ለመቀማት ደግሞ በተለይ ደግሞ ወይዘሮ ዘነቡም ቢሆን ወደዚህ ቤት ሀብልን ያመጣቻት እሷ ገንዘብ ለመውረስ ነበረ፣ ልክ እንደ አጸደ ማለት ነው። እንግዲህ አጸደና እንዲሁም ዘነቡ ወይም ደግሞ መነን ማለት ነው አንድ አይነት እቅድ ነው የነበራቸው። ሁለቱም የአቶ እስክንድርን ገንዘብ መውረስ ነበረ። ነገር ግን ደግሞ እውነት የምትቆመው ከእውነተኞች ጎን ስለሆነ አሁን ላይ እዝራ የሀብልን ፍቅር ተረድቷታል። ያ ብቻ አይደለም፣ እሱም ራሱ እንግዲህ እዝራ ማለት ነው ከሀብል ጋር ትክክለኛ የሆነና በጣም ደስ የሚል ፍቅር ውስጥ ናቸው ማለት ነው። እንግዲህ እዝራ ሁሉም ነገር የተገለጸለት እሷ እስር ቤት ከታሰረች ማለት ነው ሀብል ከታሰረች በኋላ ነበረ። ለዛም ነው በመግቢያው ላይ እንዳስቀመጥኩላችሁ ማለት ነው ውዶችዬ፣ ቀለበት አለያየን እስር ቤት ግን አስተሳሰረን ወይም ደግሞ አንድ አደረገን ብለዋል እዝራ። ምክንያቱም እዛ ጋር ሆኖ ሁሉንም ነገር ሲመረምር ሲረዳ ሀብል የእሱ ማለትም በቃ የእሱ ትክክለኛ የግራ ጎኑ እንደሆነች ተረድቷል። በዛ ላይ ደግሞ ሁለቱም አስተዳደጋቸው በጣም የሚያሳዝን ነበረ። ምክንያቱም የሜርሲ እናትም በጣም ትቀጠቅጠውና በጣም ታሰቃየው ነበረ እዝራን ማለት ነው። ወይዘሮ መነንም ሀብልን በጣም ነበር የምትቀጠቅጣት። ምክንያቱ ደግሞ ልጇ ስላልሆነች ማለት ነው። ኢቨን ትምህርት ራሱ አቋርጣ ቤት እንድትቀመጥ ያደረገቻት ለአንዱ ባለሀብት ከነ በርጂኗ አጋብቼ የዛን ባለሀብት ንብረት ደግሞ የኔ ማድረግ የሚል እቅድም ነበራት ማለት ነው። ነገር ግን በተንኮልና በሴራ ምንም የሚለወጥ ነገር የለም። ምንም ቢሆን ምን ከፍ አንልም ማለት ነው። በተንኮልና በሴራ ጭራሽ አሁን ይባስ ብላ ማለት ነው ወይዘሮ መነን ምን አድርጋለች? ሀብል ናት በሚል ሀብል ያልሆነች አንዲት ዱርዬ ልጅን ወስዳ ሀብል ነች ብላ እንግዲህ ኩኩሻን ማለት ነው ለሀብል ትክክለኛ ወላጅ እናት ታስተዋውቃለች። ይሄም ነገር ደግሞ ነገ ጧት ሀብል
ትክክለኛ እናቷን ማግኘቷ የማይቀር ጉዳይ ነው። ምክንያቱም ሁሌም ቢሆን ውሸት የሚከሽፍ ነገር ነው። እውነት ግን ትመነምናለች እንጂ አትበጠስም፣ እውነት እንደሚባለው ማለት ነው። ነገ ጧት እንደምትደርስበት ግልጽ ነው ማለት ነው። አሁን ላይ ግን በጣም ደስ የሚለው ነገር ማለት ነው ቢኒያም እውነቱን ተናግሯል። በቃ እንዴ ህሊናው እኮ ወቀሰው። እስከ መቼ ድረስ ነው እኔ ገና ለገና የኔ እህት ከህመሟ እንድትድን ወይም ደግሞ እሷ ማለትም እህቱ ማለት ነው እንድትታከም ወይም ምንም እንዳትሆንብኝ ስል ለምን እችን ምስኪን ልጅ ሀብልን ማለት ነው ለምን እችን ልጅ በዚህ ልክ አስጨንቃለሁ በሚል ነው እንግዲህ ራሱ ጽፎ ራሱ ፈርሞ በቃ ሀብል ንጹህ እንደሆነች ሀብል ምንም እንዳላደረገች ማለትም እሷ ነፍስ እንዳላጠፋች ሁሉንም ነገር ቢኒያም ጽፏል ማለት ነው። ምክንያቱም ከዚህም በፊት ቢሆን አጸደ ማለት ነው እህትን አሳክምልሃለሁ እንደዚህ አደርግልሃለሁ ብላ በውሸት እንግዲህ አስቡት ከኪሽን በዛ ውስጥ ኪሽን ውስጥ ምግብ የምትሰራበትን ሀብል ምግብ የምትሰራበትን ቢላ ወስደው ምን ቢያደርጉ ጥሩ ነው? ማህደርና በጣም ነው የሚያሳዝነው በእውነት አጸድማ መቼም ነው ሀብታም ማትሆነው። አንዳንድ ጊዜ ሀብትን በቃ ሀብታም ለመሆን የሰው ህይወት ማጥፋት ምን ማለት እርግጥ ነው እንደዛ እኮ የሰው ህይወት አጥፍተው ራሳቸውን ችግር ውስጥ ከተው ሀብታም የሆኑ ሰዎች ይኖራሉ። ግን ደግሞ ያ ሀብት ጤና አይሆናቸውም። አልጋ ቢኖር እኮ እንቅልፍ ከሌለ ምን ይሰራል? የሚያምር አልጋ ውስጥ እኮ እንቅልፍ ላይኖር ይችላል። በተለይ ደግሞ የሰው ነፍስ የጠፋበት ገንዘብ ከሆነ ማለት ነው። እና እንግዲህ እንደዛ ነው እያደረገች ያለችው አጸደ። ጭራሽ አሁን አግባብታ እኔ እኮ በቃ ለአንቺ እኮ ያለውሽ እኔ ብቻ ነኝ፣ የማዝንልሽ የምቆረቆርልሽ እኮ እኔ ብቻ ነኝ፣ እኔ እኮ ነኝ ብላ ጭራሹን ልጅቷን ችግር ውስጥ ከታታለች ማለት ነው። ማንን? ሜርሲን ማለት ነው። እንግዲህ ሜርሲ በዚህን ያክል ክፋት ወይም ደግሞ ጭራሹንም እኮ እዝራ ወንድሟ አለመሆኑን ጭምር አታውቅም ነበረ። ነገር ግን አሁን በሌለ ነገር ሞልታታለች። ወንድምሽ እኮ አይደለም እዝራ እኮ ወንድምሽ አይደለም። እናትሽ እንደዛ ትገርፈው እንደዛ ታሰቃየው የነበረው እኮ ትክክለኛ ወንድምሽ ስላልሆነ ነው ብላ ሁላ በጣም ነው የሞላቻት። አሁን ላይ ሜርሲ የምትናገረው ነገር ሁላ በመግቢያው ላይ እንዳስቀምጥኩላችሁ ማለት ነው ከአንዲት ልጅ በተለይም ደግሞ ሜርሲን ከመሰለች ልጅ የማይጠበቅ ነገር ነው። አንዳንድ ሰዎች ሰውን አውሬ ለማድረግ ያለ የሌላቸውን ነገር ይጠቀማሉና ሰውን አውሬ ለማድረግ የዚህን ያክል ከመልፋት ይልቅ በእውነቱ አጸደ ብትሰራ አሁን ከሜርሲ ልትቀበል ያሰበችውን አክሲዮን እኮ ታወጣ ነበር ማለት ትሰራው ነበረ። እና በተንኮል ግን ልጅቷን እንደዚህ ተብትባ ከአባቷ ከወንድሟ አጣልታ አጋጭታ የምታገኘው ገንዘብ አጸደ ማለት ነው ምንም ነው ገንዘብ የማይሆናት። በጣም ነው የሚያሳዝነው። እና አሁን ላይ እንግዲህ ሜርሲም ደንግጣለች። አንድ ያላትን ነገር የቤተሰቦቿን አክሲዮን ነው ስጭኝ ያለቻት። እሷም እንግዲህ በቃ እሺ ከእስራት ንጹህ አድርግኝ አልታሰር እንጂ ሰጥሻለሁ በማለት ከአክስቷ ጋር ተመካክራለች። ደስ የሚለው ነገር ግን አቶ እስክንድር ይህንን ሁሉ ነገር አውቋል። ማለትም አጸደ እንደቀየረቻት አጸደ እንዳበላሸቻት ማለት ነው። እና እንግዲህ ቀጣይ ምን ሊሆን ይችላል ስንል ወይዘሮ መናንም መጋለጡ አይቀርም። ከዚህ በፊትም ብዙ ነገር ጎነጎነች እኮ እንግዲህ አስቡት። ሀብልን እዛ ቤት አስገብታ በእዝራ በኩል በአባትየው ስላላገኘች ገንዘቡን በእዝራ በኩል ለማግኘት በጣም ለፋች። ነገር ግን ውሸት ይጋለጣል፣ ተጋለጠባት። በቃ ሀብል ደግሞ እውነተኛ ልጅ ስለሆነች እውነቱን ተናገረች። አዎ ምንን ያመጣችው ለዚህ ፐርፐዝ ነው። ግን ደግሞ እኔ እንዳየሁት ነው ያፈቀርኩት እዝራ፣ እኔ ያፈቀርኩህ እንዳየሁክ ነው ብላለች ማለት ነው። እናም እንግዲህ ቀጣይ ምን ሊሆን ይችላል? እስኪ እናንተ ማሳብ አስተያየታችሁን ኮሜንት ላይ አስቀምጡ ማለት ነው ውዶችዬ። ላይክ፣ ሰብስክራይብ፣ ሼር ማድረግ አትርሱ። እናም እንግዲህ ሜርሲ ያው መታሰሩ አይቀሬ ነው። ሀብል ስለተፈታችና እዝራና ሀብል አንድ ላይ ስለሆኑ ደስ ካላችሁ ደግሞ ላይክ፣ ሼር፣ ሰብስክራይብ ያላደረጋችሁ ቤተሰብ ያልሆናችሁ ቤተሰቡ ነው። ቤተሰቦች የሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ ማለት ነው። መልካምነት ለራስ ነው መልሶ ይከፍላል። በቀጣይ ቪዲዮ እስክንገናኝ ብያላችሁበት ሰላማችሁ ይብዛልኝ። ወዳችኋለሁ ተወዳጆች። ባይ ባይ።